ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች እጅግ ጠቃሚ ቪዲዮ ነው ለእናንተ ይዤ መጥቻለሁ። የዛሬው ቪዲዮ እንግዲህ የናሽናል አይዲ የፋይዳ ብሔራዊ መታወቂያ ከባንክ አካውንታችሁ ጋር የሃርሞናይዜሽንን በተመለከተ ብሔራዊ ባንክ መግለጫ አውጥቷል። መግለጫው እንግዲህ ታህሳስ ወር ውስጥ 2018 ላይ የወጣ ሲሆን ይሄ ማለት እንግዲህ ናሽናል አይዲ ወይም የፋይዳ መታወቂያችሁን ከምትጠቀሟቸው ባንኮች ጋር ከሁሉም ጋር እያንዳንዱ ባንኮች ጋር የሃርሞናይዜሽን ስራ ወይ በአካል ሄዳችሁ ወይም ደግሞ በኦንላይን ይሄ ግን በተወሰኑ ባንኮች ብቻ እየሰራ ያለ ነው ማድረግ ይኖርባችኋል ማለት ነው። በአካል በምትሄዱ ሰዓት እንግዲህ በርካታ ሰልፎችንም እየተመለከትን ያለ ነው። ስትሄዱ ምን ይዛችሁ መሄድ ያስፈልጋችኋል፣ ምን ሊኖራችሁ ይገባል የሚለውን ከዚህ ጋር ተያይዞ ደግሞ ከሃርሞናይዜሽን ጋር በርካታ የመጭበርበር በቃ እጅግ አስደንጋጭ የሆኑ የመጭበርበር ነገሮች እየመጡ ይገኛሉ። በዚህ ቪዲዮ መጨረሻ ላይ ደግሞ ከቤታችሁ ሆናችሁ የባንክ አካውንቶቻችሁን በእርግጠኝነት አብዛኛው ሰው የሚጠቀማቸው ብዙ ትላልቅ ባንኮች አሉ። ስለዚህ እነዚህ ደግሞ ውስጥ የተወሰኑት ባንኮች ባንክ ድረስ መሄድ ሳይጠበቅባችሁ ከስልካችሁ ላይ ሃርሞናይዜሽን ማድረግ እንድትችሉ ፈቅደዋል ማለት ነው። ታዲያ የብሔራዊ ባንክን የተወሰኑ እንግዲህ እነግራችኋለሁ። ታህሳስ 1 2018 ላይ ከዲጂታል ኢትዮጵያ 2030 እቅድ ጋር በተያያዘ ከዚህ በፊት እንግዲህ የናሽናል አይዲ የኬዋይሲ አንድ ቬሪፊኬሽን ፕሮሰስ በመታወቂያችሁ በናሽናል አይዲ ሲገናኝ ነበር። አሁን ግን ዲጂታል የሆነ ሃርሞናይዜሽን በሁለተኛው ዙር እየተደረገ ይገኛል ማለት ነው። ስለዚህ በመታወቂያችሁ ብትከፍቱም አሁን ግን ሃርሞናይዜሽኑን ማድረግ አለባችሁ። ከንግድ ፍቃዶች ጋር የተደረገ ነበረ ይሄ ነገር። አሁን ደግሞ ከባንኮች ጋር ሙሉ በሙሉ ትስስር እንዲኖረው ተደርጓል። ዝርዝር አሳያችኋለሁ። ነገር ግን በዚህ ቪዲዮ ላይ በእርግጠኝነት የኢትዮጵያ ንግድ ባንክ ካላችሁ አካውንታችሁን በኦንላይን ሃርሞናይዜሽን እናደርጋለን እዚሁ ቁጭ ብለን ማለት ነው። በመቀጠል የአዋሽ ባንክ፣ የወጋገን ባንክ፣ የፀሐይ ባንክ፣ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ እና የአቢሲኒያ ባንክ ኦንላይን ላይ እንግዲህ ሃርሞናይዝ ለማድረግ ካወጡት ባንኮች ይህን ቪዲዮ በምሰራበት ሰዓት ውስጥ እነዚህ ስላሉበት የእነሱንም ስቴፖች አሳያችኋለሁ። ምን እንደሚያስፈልጋችሁ እጅግ ይጠቅማችኋል ብዬ አስባለሁ። ይህንን ቪዲዮ የምሰራው እንግዲህ የኔ ቤተሰቦች ማውቃቸው ወዳጅ ዘመዶች እየደወሉ ጆይል ኦንላይን ተጀምሯል እንዴት ነው ሲሉኝ፣ ቆይ ይሄ ነገር ለዩቲዩብ ላይ ላሉ ሰዎች በደንብ እንዲጠቅማቸው ዘርዘር አድርጌ ምን እንደሆነ ጭምር አስረዳችኋለሁ። እኔም ማውቀውን እናንተም ደግሞ የምታውቁት የተሻለ ነገር ካለ እባካችሁ እንድታጋሩኝ ብዬ ጆይል ታላርጊ ነኝ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቺን ፔጅ ላይክ እያደረግን ወደ 200 ሺህ የምንሄደው ግስጋሴ እንጨምረው። ሰብስክራይብ እያደረግን ወደ ቪዲዮአችን እንግባ። እሺ ቪዲዮአችንን ስንጀምር እንግዲህ መሰረት የማደርገው እዚህ ጋር ያስቀመጥኩላችሁን የኢትዮጵያ ብሔራዊ ባንክ መግለጫ ነው። ከናሽናል አይዲ ወይም ከብሔራዊ መታወቂያ ጋር በመሆን ያወጡትን መግለጫ ታህሳስ 1 2018 አዲስ አበባ ኢትዮጵያ ይላል። እንግዲህ ሙሉ ዝርዝሩን ፒዲኤፍም ቴሌግራም ላይ ስላስቀመጥኩላችሁ ታዩታላችሁ። ግን ሃርሞናይዜሽኑ ከምን ጋር ተያይዞ እንደመጣ ለመንገር ያክል ነው። በዲጂታል ኢትዮጵያ 2030 እቅድ ጋር ተያይዞ ዋነኛው ነገር የዲጂታል አይዲ ሃርሞናይዜሽን ነው ተብሏል። ይሄ ምን ማለት ነው? እንግዲህ ወደፊት ላይ ብድሮችም በተጨማሪ መልክ ማግኘት እንዲቻል ሰዎችን አይደንቲፋይ ለማድረግ ብዙ አገልግሎቶች እንዳሉት ጠቅሰዋል። እኔ ግን የዚህ ቪዲዮ ዓላማዬ ዋናው ማያያዝ ነው፣ ሃርሞናይዜሽኑን ማለት ነው። የምናያይዝበት ምክንያት ደግሞ እዚህ ሁለተኛ ያስቀመጥኩላችሁ የተሰጠ የጊዜ ገደብ አለ። የባንክ አካውንቶችም በአዲስ አበባ፣ በሐረር፣ በድሬዳዋ ከተማ አስተዳደሮች ላይ አሁን ከጥር 1 በኋላ ሃርሞናይዝ ካላደረጋችሁ ባንክ አካውንቶቻችሁን መጠቀም አትችሉም ማለት ነው። በሁሉም ክልሎች የሚገኙ ደግሞ የዞን ዋና ከተሞች እንዲሁም ለክልል ተጠሪ የሆኑ ከተማ አስተዳደሮች ከጥር 1 ጀምሮ አገልግሎት ማግኘት አትችሉም የባንክ አካውንቶቻችሁ። ስለዚህ የግዴታ ወይ በኦንላይን ወይ ሄዳችሁ ማያያዝ አለባችሁ ለመጠቀም። ያንን በማስመልከት እንግዲህ ለእናንተ እንደምታያይዙበትን መንገድ ነው በዚህ ቪዲዮ ማጋራችሁ። ሌሎች እንግዲህ ሚያዝያና የካቲት ደግሞ ከላይ እንዳስቀመጥኩት እንግዲህ ጊዜ ገደብ ተሰጥቷቸዋል። የወረዳ ዋና ከተሞችና የገጠር ወረዳዎች እንዲሁም ቀበሌዎች አካባቢ ያሉ ናቸው ሚያዝያና የካቲት የተደረገላቸው። በእርግጠኝነት ይህንን እንደሚያራዝሙት ተስፋ አደርጋለሁ። ለምን የተወሰነ ሲስተሞች በኦንላይን የተዘረጉት ላይ ያለመስራት ከሰዎች እኩል ሲሞክሩት እየተጨናነቁ ስለነበረ ማለት ነው። እንግዲህ ይጠቅማችኋል ብዬ ስላሰብኩ ነው ቪዲዮ የሰራሁላችሁ ያለሁት። በመጀመሪያ እንግዲህ id.et የተሰኘው የናሽናል አይዲ ወይም የብሔራዊ መታወቂያ ዌብሳይታቸው ላይ እንገባለን። እዚህ ጋር እንደምትመለከቱት ዌብሳይታቸው ላይ ገብተናል። የፋይዳ ኢትዮጵያ ይላል። እስካሁን ይህን ቪዲዮ ስሰራ 31,341,886 ሰዎች ተመዝግበዋል ለፋይዳ። ፋይዳችሁ ላይ ደግሞ በኦንላይን እንዴት አፕዴት ማድረግ እንደምትችሉ ከዚህ በፊትም እንግዲህ ዋና ቢሮቸው በመሄድ ስለ ፋይዳ ያሉ ጥያቄዎች በሙሉ የሚያጠራ ቪዲዮ ሰርቼላችኋለሁ። በጣም ከምጠየቅባቸው ኢንቦክስ ከሚደረጉልኝ ጥያቄዎች አንዱ ስለሆነ ቲክቶክ ላይ ራሱ ከ5 ሚሊዮን በላይ እይታ የሚያገኙ ቪዲዮዎች ያሉኝ ስለ ፋይዳ ወይም ናሽናል አይዲ ብሔራዊ መታወቂያ ጋር ተያይዞ ነው። ወደ ዋናው ጉዳያችን አሁን ስንገባ በመጀመሪያ እንግዲህ ማስጠንቀቂያ ምልክቶችን ወደ መጨረሻ ያደርግላችኋለሁ። ከዚህ ጋር ተያይዞ የሚመጡትን አሁን የሚያስፈልጋችሁ እጃችሁ ላይ ስልክ ቁጥራችሁ
በጣም ኢምፖርታንት ነው። የብሔራዊ መታወቂያም የንግድ ባንክ የሌሎች ባንኮች ንግድ ባንክን እንደ ሬፈረንስ ለዚህ ቪዲዮ አነሳዋለሁ። ኢትዮጵያ ንግድ ባንክን የብሔራዊ መታወቂያ የተመዘገባችሁበትን የፋን ቁጥራችሁ የሚገኝበት እንግዲህ ናሽናል አይዲያችሁን ይህንን መያዝ ይኖርባችኋል ማለት ነው። ናሽናል አይዲ ላይ መያዝ የሚጠበቅባችሁ የፋን ነምበር የኤፍሲኤን ነምበር አለ፣ ከጀርባ ደግሞ የፊን ነምበር አለ። የፋን ነምበር ከፊት ለፊት ያለውን ነው የሚጠይቁት ብዙዎቹ። እነዚህን ቁጥሮች ከያዛችሁ ምንም ችግር የለውም። ሲም ካርዳችሁ በስልካችሁ መኖሩን ዋን ታይም ፓስወርድ የሚላከው በዛ ስለሆነ ማለት ነው። እነዚህን ከያዛችሁ በኋላ በመጀመሪያ አሁን የንግድ ባንክ ላይ ነው ያለነው። ንግድ ባንክ እንደምታዩት cbeFIDA.cbe.com.et የሚለው ላይ በስልካችሁ ወይም ደግሞ በኮምፒውተራችሁ መግባት ትችላላችሁ። የኔን ስክሪን እንደምታዩት እንግዲህ ኮምፒውተር ላይ ነው ያለሁት። ቀጥታ የሚጠይቀኝ የአካውንት ቁጥሬን ነው፣ የንግድ ባንክ አካውንት ቁጥሬን ማለት ነው። ንግድ ባንክ አካውንት ቁጥሬን አስገባለሁ። በዛውም እንግዲህ ቲፕ ማድረግ ከፈለጋችሁ ፊት ለፊት ችግር የለውም ይታያል። 1137 1458 32 የኔ አካውንት ነው፣ ምንም ችግር የለውም። ኦቲፒ ይጠይቀኛል ማለት ነው። ሴንዲንግ ኦቲፒ ማለት ለሁሉም ባንኮች ሴም ፕሮሰስ ነው ያለው። የንግድ ባንኩን ራሱ ካያችሁት የኮኦፕሬቲቭም የአዋሽም የወጋገንም ላይ ተቀራራቢ ነው። እዛ ሜሴጅ እንትን አለ። አሁን ሜሴጅ እዚህ ይመጣልኝ ማለት ነው ስልኬ ላይ 55 40 52 እቺን ቁጥር ለ3 ደቂቃ ብቻ ነው የምትጠቀሟት። 52 እሺ። የንግድ ባንክ አካውንቲንግ ባይ ዘ ዌይ ቲፕ ማድረግ ትችላላችሁ ያልኳችሁ ሰሞኑን ፕሮሞቲንግ እያረኩት የነበረው ከንግድ ባንክ አካውንት ላይ ቲፕ ማድረግ ትችላላችሁ ያልኳችሁ እኛ ሀገር ላይ እንግዲህ አሁን ለኮንቴንት ክሬተሮችም እየመጣ ነገር አለ። ሰዎች ቲፕ የሚደራረጉበት አማራጭ ማለት ነው ለፎሎወሮቻቸው። እዛም ላይ እንግዲህ ላኪ ሬሚት ይሰኛል አፕ ነው። ሰዎች ጊፍት ሲሰጡ 50% ይወስዳል ቲክቶክ ታውቃላችሁ። ልክ እንደዛ እንዳይሆን ቀጥታ 95% ድረስ የማገኝበት ወይም ኮንቴንት ክሬተሮች የሚያገኙበት አማራጭ አለና ከዛ ጋር ኮኔክት አድርጌ ኦልሬዲ ቬሪፋይ እስኪያደርግ ነው ይህን እያወራቸው ያሉት ማለት ነው። ኦቲፒን አስገብቻለሁ። ከዛ አማካኝነት እንግዲህ ኮንቴንት ክሬተሮች ኢትዮጵያ ውስጥ ያው ብዙ የገቢ ምንጭ ስለሌላቸው ከማስታወቂያ እንዲሁም ከላይቭ ጊፍት ከሚያገኙት ውጭ እሱንም ደግሞ ቶፕ የሆኑት ናቸው። አብዛኞቹ ኮንቴንት ክሬተሮች አያገኙም። ላይ ጎበዝ የሆኑት ብዙዎቹ የሚያውቋቸው ናቸው። እሺ አሁን እንግዲህ የንግድ ባንክን እየሞከርን ነው የምንገኘው። ፌልድ አለ አሁን ቱ ሪዳይሬክት ወደ ፋይዳ። አይ ቲንክ እኔ ኦቲፒ ብዙ ልኬበታለሁ መሰለኝ የንግድ ባንክ። ከዚህ በኋላ ምንድን ነው የምናደርገው መሰላችሁ? ይሄ ሪዳይሬክት ሲያደርገኝ የኔ አሁን ስቴፑ ፌል አድርጓል። 2-3 ደጋግሜ ስለሞከርኩበት ይመስለኛል። ስቴፑ ፌል ስላደረገ አይቆምም። ግን ምን እናደርጋለን? ስቴፖቹን እኔ ጋይድ እያረኳችሁ ይህን ቬሪፋይ ኦቲፒ ካላችሁት በኋላ ቀጥታ ወደ ፋይዳ ይወስዳችኋል ማለት ነው። በመቀጠል እንግዲህ ወደ ቬሪፋይዳ 2.0 ፔጅ ይወስዳችኋል። ከዚህ በፊት ስትጠቀሙበት የነበረው የፋይዳ አጠቃቀም ከባንኮቹ ጋር ፋይዳ 1.0 ነበር። አሁን ግን እዚህ የብሔራዊ ባንክ መግለጫ ላይ እንደሚጠቅሰው ወደ 2 ሄደናል። ፋን ቁጥራችን ወይም የመታወቂያችን ላይ ከፊት የሚገኘውን ቁጥር እናስገባለን። በመቀጠል እሱን ቁጥር አስገብቼ ኮድ ይላክልኛል ስልኬ ላይ የናሽናል አይዲ ፊት ለፊት ያለውን የፋን ቁጥሬን ሳስገባ ማለት ነው። እሷን ኮድ አስገብቼ ቬሪፋይ ያደርጋለሁ። እዚህ ሲስተም ላይ ትዕግስት ሊኖራችሁ ይገባል። በተለይ የኢትዮጵያ ንግድ ባንክ ደንበኞች በሚሊዮን የሚቆጠሩ በርካታ ደንበኞች አሏቸው። እኩል ሊሞክሩ ይችላሉ። አንዳንድ ጊዜ የምታገኙት ኤክስፒሪየንስ ስሎ ከሆነባችሁ በዛ ምክንያት ነው። ሁሉም ሰው እየተሯሯጠ እየሞከረ ያለው ነገር ስለሆነ በመቀጠል ምን ይላችኋል? ኮሜርሻል ባንክ ኦፍ ኢትዮጵያ ኢዝ ሪኩዌስቲንግ አክሰስ ቱ ዘ ፎሎዊንግ። በርዝ ዴታችሁን፣ አድሬስ፣ ጀንደር፣ ናሽናሊቲ በቃ ሁሉን ነገር የእናንተ ማንነታችሁን በሙሉ አክሰስ ሊያደርግ ፍቃደኛ ናችሁ ወይ? የኢትዮጵያ ንግድ ባንክ ትሎቻል። ፍቃደኛ አይደለውም ካላችሁ ከኢትዮጵያ ንግድ ባንክ ጋር ከዚህ በኋላ አገልግሎት የላችሁም ማለት ነው። አይ ፍቃደኛ ነኝ ካላችሁት ደግሞ አለው ትሉታላችሁ እዚህ ስቴፕ ላይ። ከዛ በመቀጠል አካውንት ቬሪፋይድ ይላል። ከዛ ሁለተኛ ናሽናል አይዲ ቬሪፋይድ ይላል። ከዛ ቼኪንግ ዩር ኢንፎርሜሽን ብሎ ኢንፎርሜሽን ቬሪፋይድ ይላል። አሁንም ከዛ ዩር ፋይዳ ኢንፎርሜሽን ብሎ ፎቶይን፣ ጾታ፣ በርዝ ዴታችሁ፣ ስልካችሁን ያመጣላችኋል ማለት ነው። ከዛ ከታች በኩል እናንተ ቬሪፋይ ትሉታላችሁ ወይም አፕዴት ሚል ይመጣል። እሱም በምትነኩ ሰዓት ሃርሞናይዜሽኑ ኮምፕሊት ሆነ ተሳካ ይላል። አንዳንድ ጊዜ እኔንም እንደገጠመኝ አሁን እዚህ ጋር አፕዴት ፌልድ ብሎኛል። አፕዴት ፌልድ አለኝ። ድጋሚ ሞከርኩት፣ ስቲል እምቢ አለኝ ማለት ነው። ይሄ እንግዲህ ሲሆን ወደ ባንክ መሄድ ይኖርባቸዋል ማለት ነው። በዚህ መልክ ግን የማስተካከል ትችላላችሁ። አሁን ደግሞ በመቀጠል እንግዲህ እስቲ የኮኦፕሬቲቭ ባንክ ኦፍ ኦሮሚያን እንመለከታለን ማለት ነው። ከዚህ ጋር ተያይዞ በርካታ አካውንቶቻችሁ የምትጠቀሙባቸውን ስቴፕ ባይ ስቴፕ በዚህ መልክ ነው የምታያይዟቸው። የሃርሞናይዜሽን ስራው ይህን ይመስላል። አጭር ነው። ሞባይል ስልክም ካላችሁ በዚህ መልክ መሆን ይችላል። እንደምታዩት እዚህ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ አለ፣ የአዋሽ ባንክ አለ፣ የወጋገን ባንክ አለ። እነዚህ ለጊዜው ሊስት ያደረጉ ናቸው፣ ኦንላይን ላይ ያወጡት ናቸው ሰርቪሳቸው ማለት ነው። አሁን እንግዲህ ልክ እንደዚህ ስቴፕ አድርጋችሁ የኮኦፕሬቲቭ ባንክ ኦፍ ኦሮሚያ አለ፣ የአዋሽ ባንክ አለ፣
የወጋገን ባንክ አለ፣ የጸደይ ባንክ አለ፣ እንዲሁም የባንክ ኦፍ አቢሲኒያ አለ። እነዚህን በሙሉ ዌብሳይቶቹን የቴሌግራም ቻናል ላይ ጆኤል ታላርጌ ቴክ ብዬ አስቀምጥላችኋለሁ። ግን ስቴፖቹን እስቲ አሁን ለምሳሌ የኮኦፐሬቲቭ ባንክ ኦፍ ኦሮሚያ አካውንት ስላለኝ በመጀመሪያ አካውንቴን ነው የማስቀምጠው። ከአካውንቴን ሳስገባ ዋን ታይም ፓስወርድ ቬሪፊኬሽን በስልክ ይልካል። እሷን ኮድ አስገባለሁ። በመቀጠል በናሽናል አይዲ ቁጥሬን የፋኗን አስገባታለሁ። ከዛ ኦቲፒ ይልክልኛል። ከዛ በኋላ ሃርመናይዝ ትሉታላችሁ። የሁሉም ባንኮች እንደዚህ ነው። አልሰራ ካላችሁ ከተቸገራችሁ እየደጋገማችሁ ትሞክሩታላችሁ። ሁሉም ሰው በሚሊዮን የሚቆጠር ሰው እኩል ነው የሚሞክረው። ለዛ ነው እኔ ብዙ ቀን አልሰራልኝም ነበር። አሁን ግን ሰርቶልኛል። አሁን 10 አካውንቴን የኮኦፐሬቲቭ ባንክ ኦፍ ኦሮሚያ አካውንቴን አስቀምጥላችኋለሁ። ምን እንደምታደርጉት እናንተ ናችሁ የምታውቁኝ። ሰርፕራይዝ ነው የምታደርጉኝ። እሺ 10699 3081 239 አንድ ዲጂት ይጎላል። ኦኬ ሴንድ ኦቲፒ ያልኩት ማለት ነው። ኦቲፒውን በዚህ መልክ ስልከው ወዲያውኑ እንግዲህ ስልኬ ላይ ይመጣልኛል ማለት ነው። ኦቲፒ እንጠብቃለን። እዚሁ ኢንስታንት ነው የሚሆነው 622950። እሺ ስለዚህ በመቀጠል የባንክ አካውንታችን አስገብተን ዋን ታይም ፓስወርድ ወይም ፓስወርድ አንድ ጊዜ የሚስጥር ቁጥር ሲመጣልን አይ ኮንሴንት እንለዋለን። እዚህ ጋር የናሽናል አይዲ ስንመዘገብ አይናችንን ተመዝግበናል። የአይናችን አይሪስ የእጃችን አሻራ ተወስዷል። ኤቭሪቲንግ ዴታችን አለው። የልደት ቀናችን፣ ናሽናሊቲያችን፣ በቃ ስለኛ ማንነት የሚገልጽ ሁሉም ነገር አለ። የእሱን አክሰስ እንዲያደርግ ትፈቅዱለታላችሁ ወይ እያለን ነው የኮኦፐሬቲቭ ባንክ ኦፍ ኦሮሚያ። የኮኦፐሬቲቭ ባንክ ኦፍ ኦሮሚያን አገልግሎት የምትፈልጉ ከሆነ እፈቅዳለሁ ትላላችሁ። አይ አገልግሎቱን አልፈልግም፣ በቃ ይሄ አክሰስ እንዲደረግብኝ ካላችሁ የባንክ አገልግሎት ማግኘት አትችሉም ማለት ነው። ያለው ነገር ይሄ ነው። ስለዚህ ኮኦፐሬቲቭ ባንክ ኦፍ ኦሮሚያም እንግዲህ የቨሪፋይድ 2.0 ላይ እንግዲህ የፋን ነምበሩን አስገብቼዋለሁ። እዚህ ላይ ሴንድ ኮድ ብዬዋለሁ። ኦቲፒ መላክ አልቻልኩም ብሎኛል። የተወሰነ ጠብቄው ደግሞ እልካለሁ ማለት ነው። ግን ከዚህ ስቴፕ በኋላ ደግሞ የሚኖረው ቨሪፋይ ማድረግ ነው። ኤቭሪቲንግ ጨርሰናል፣ ሃርመናይዝ እናደርገዋለን ማለት ነው። እንደዚህ የሚያስቸግራችሁ ከሆነ እንግዲህ ሙሉ በሙሉ ወደ ባንክ መሄድ ይኖርባቸዋል። ያሉት ሲስተሞች እነዚህ ናቸው። ከመጭበርበር ጋር ተያይዞ እጅግ ልትጠነቀቁ ይገባል ያልኳችሁ ነገር የመጀመሪያው ይህንን የቬሪፊኬሽን ፕሮሰስ ወይም የሃርመናይዜሽን ፕሮሰስ የሚደረገው አንድ በኦንላይን በዚህ መልኩ ስልክ ቁጥራችሁ ያስፈልጋል። ማንም ሰው ደውሎ እናንተን እኛ ቬሪፋይ ልናደርግ ነው ከባንክ ነው የተደወለው ሃርመናይዜሽን እንደዚህ ተብሏል አካውንታችሁን እንዘጋዋለን ከዚህ ቀን በኋላ ካሏችሁ እናንሱ ሳይሆኑ እንግዲህ ባንኩ ነው የሚዘጋው። ነገር ግን ሁለት አማራጭ ብቻ ነው ያለው። ምንም አይነት በስልክ የምትስተናገዱት ጉዳይ ስለሌለ ሰዎች ደውለው ቢጠይቋችሁ መልስ ሊኖራችሁ አይገባም ነው የማስጠንቀቂያ መልእክቴ። ከናሽናል አይዲ ጋር ተያይዞ እንግዲህ የኢትዮጵያ ነዋሪ የሆኑ ሰዎች በሙሉ የሚኖራቸው መታወቂያ ነው። አሁን ላይ እንዳያችሁት ከ30 ሚሊዮን ሰዎች በላይ ተመዝግበዋል። ከዚህ ጋር ተያይዞ የኢትዮጵያ ፓስፖርትን ባይኖራችሁ ኢትዮጵያ ውስጥ እየኖራችሁ ከሆነ ይሄ መታወቂያ ሊኖራችሁ ይገባል። ከድር ደብተር ጀምሮ ለመመዝገብ የናሽናል አይዲውን መጠቀም ትችላላችሁ። 13 አይነት መታወቂያዎች ከዛም በላይ አክሰስ ያደርጋሉ። ከዚህ በፊት እንግዲህ የናሽናል አይዲ የብሔራዊ መታወቂያ ቢሮአቸው ድረስ በመሄድ ቪዲዮ ሰርቼላችኋለሁ። ምን ይመስላል፣ ምንድን ነው የጠየቃችሁኝ ጥያቄዎች አሉ። አብዛኞቻችሁ የልደት ቀን እንዴት እንቀይራለን፣ ፎቶ አፕዴት እንዴት ነው የምናደርገው፣ አፕሊኬሽን አለ ፕሌይ ስቶር ወይም አፕ ስቶር ላይ ሄዳችሁ የፋይዳ አፕ አለው። እንዲሁም ደግሞ ዌብሳይት አላቸው። የid.et ብላችሁ ስትገቡ የናሽናል አይዲ ዌብሳይት አላቸው ማለት ነው። ፋይዳ ላይፍታይም መታወቂያ ነው። ላይፍታይም መታወቂያ ማለት አንዴ ካወጣኸው በኋላ ደጋግመህ የምታወጣው መታወቂያ አይደል። እንዳልኩት መጀመሪያ ላይ የፋይዳ አንደኛው ፕሪንሲፕል ኢንክሉዥን ነው። መካተት ያልቻሉ የማህበረሰብ ክፍሉ ማካተት የሚል ነው። አንድ ሌላ ሞዳሊቲ ያለ ምንድነው በምስክርነት መመዝገብ የሚል ማለት ነው። ለምሳሌ አሁን የተለያዩ ገጠራማ አካባቢዎች ለምሳሌ የተለያዩ አርሶ አደሮች ምንድነው አይደንቲፋይድ የሆነ ሲስተም ውስጥ ኤግዚስት ላያደርጉ ይችላሉ። ነገር ግን የሆነ ኦርጋናይዜሽን ወይም ደግሞ የሆነ ሲስተም እነሱን አይደንቲፋይ አላደረገም ማለት ሰዎቹ አይደንቲቲ የላቸው ማለት አይደለም። ይሄ ምን ማለት ነው? የምስክርነት ሲስተም የምንለው አለ። ይሄ ምንድነው? እዛ አካባቢ የሚኖሩ ሰዎች ከሆኑ እርስ በርስ ስለዛ ሰው ማንነት ስለዛ ሰው የመኖሪያ ቦታ መመስከር የሚችሉ እስከሆነ ድረስ እንደዚህ አይነት ሰዎችም ሌሎች ደግሞ ለምሳሌ ጎዳና ላይ የሚኖሩ ሰዎችም እንደዚህ አይነት ዶክመንት ላይኖራቸው ይችላል። ለነሱ መመስከር የሚችል ሰው ካለ በእንደዚህ አይነት ሲስተምም መመዝገብ እንችላለን ማለት ነው። በመቀጠል እንግዲህ ከምዝገባ ተያይዞ በጣም ብዙ ሰዎች የሚጠይቁት ወይም እኔም ከተጠይቁት ጥያቄዎች ውስጥ ከዴታ አፕዴት እና ኮሬክሽን ወይም ደግሞ ከስም ስህተት ከትውልድ ዓመተ ምሕረቶች ስህተቶች ጋር በተያያዘ ወይም ደግሞ ቅያሬዎች ካሉ መታወቂያ በሚጠፋበት ሰዓት ምን አይነት አማራጮችን መጠቀም ይችላሉ
እሺ እንዳልኩት ፋይዳ ላይፍታይም መታወቂያ ነው። ላይፍታይም መታወቂያ ማለት አንዴ ካወጣኸው በኋላ ደጋግመህ የምታወጣው መታወቂያ አይደለም። ከሱ ጋር በተያያዘ ብዙ ጊዜ የምናየው ክፍተት አለ። ሰዎች መረጃቸውን በሚመዘገቡበት ሰዓት ላይ በትክክል ወይም ደግሞ አቴንሽን ባለመስጠት ነው ብዙ ጊዜ የሚመዘገበው። የምዝገባው ፕሮሰስ እንዴት ነው የሚሄደው? ያው አባሪ መታወቂያዎች መሰጠት ያለባቸው መታወቂያዎች አሉ። ቅድም እንዳልኩት ከ31 መታወቂያዎች አንዱ። ከዛ ደግሞ ኮንሰንት ይባላል። ይሄ ምን ማለት ነው? መረጃዬን እየሰጠሁ ነው የሚለውን ማረጋገጫ ማለት ነው። የቴክ ትራቨል ፕሮግራማችን በናሽናል አይዲ በብሔራዊ መታወቂያ በፋይዳ ቢሮ ውስጥ እያደረግን ነው። አሁን ደግሞ ያለሁት ከዮዳሄ አርአያ ስላሴ ጋር ከኢንሳ ምክትል ዋና ዳይሬክተር እንዲሁም የናሽናል አይዲ አስተባባሪ ጋር ነው። ዮዳሄ እንግዲህ ይህን እድል ሰጣችሁን ተቋማችሁን እንድንጎበኝ የሚሰራውን ነገር እንድንመለከት ስለተፈቀደልን እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። መተህ ቢሮአችንን ጎብኝተህ እንዴት እንደምንሰራ አይተህ እዚህም ቻናል ላይ ስለ ፋይዳ እኛን ዳይሬክትሊ በማነጋገር ደስተኞች ነው። በመጀመሪያ እንግዲህ ተቋማችሁን ጎብኝቻለሁ። የተመለከትኩት አብዛኞቹ ወጣቶች ናቸው። እንደውም ከ30 በላይ ራሱ ብዙ የለም እያለኝ ነበር። ታዲያ እንግዲህ ከፋይዳ ስንጀምር ከስሙ ጀምሮ እንዲሁም ደግሞ ፋይዳ ላይ ያስረዱም እንዲሁም የተመለከትኳቸው በሚሊዮን የሚቆጠሩ 23 ሚሊዮን በላይ ሰዎች ተመዝግበዋል። በዚህ ዓመት ደግሞ ሪከርድ ብሬኪንግ በሆነ መንገድ ተጨማሪ ሰዎችን እንዲሁም ሩራል ቦታዎች ላይ መመዝገብ ሁኔታዎች አሉና ከአይደንቲፊኬሽን ጋር በተያያዘ ለኢትዮጵያ ምን ማለት ነው ይሄ ነገር? ምናልባት ለአንድ ግለሰብ እንዲሁም ደግሞ በተቋም ደረጃ በፋይናንስ በብሔራዊ ባንክ እንደ ሀገር ምን ማለት ነው ይሄ ነገር? ልክ ነህ። አሁን አንዳንድ ወላጆች ይህን ጥያቄ ጠይቆኛል። ልጆች ትምህርት ቤት ሊገቡ ሲሉ አስመዝግቡ ፋይዳ ሲባሉ ምንድነው አሁን ለትምህርት ለሶስተኛ ክፍል ተማሪውን ምንድነው ዲጂታል መታወቂያ እያላችሁ የምታመላልስን ትምህርት ቤት ብለዋል። ተገቢ ጥያቄ ነው። እኔም ባላውቅ ኖሮ ጠይቃለሁ ለምንድን ህፃን ልጅ መዝገብ። ግን ለአንድ ሀገር ትልቁ ሀብት ሰው ነው። ሰው ደግሞ መታወቅ መብቱን ብቻ ሳይሆን በኢነሴንስ ግዴታውም ነው። መታወቅ መብት ነው። ምክንያቱም ይሄ ታቃፊነትን ይሰጣል። አላቀህም ይህን አገልግሎት አልሰጥም፣ አላቀህም አላበደርህም፣ አላቀህም ባንክ አካውንት አልከፍትልህም የሚልህ እየጠፋ ይሄዳል ወደፊት። አውቶማቲካሊ ማን እንደሆንክ ይታወቃል። አገልግሎት ማግኘት ትችላለህ። ከልጅነት ይህን ሲስተም አሁን ከሲቪል ሬጅስትሬሽን ከበርት ሰርቲፊኬት ከሌሎች ሌጋል ሲስተሞች ጋር ከገቢዎች ከባንክ አካውንት ከሲም ካርድ ከምኖች ጋር ማያያዝ መብትም ነው። ለሌላው ሰው ይጠቅመዋል፣ ላለው ሰው ደግሞ ግዴታ ነው። ምክንያቱም ነገ ሲስተሞች ተናበው ወጥ የሆነ መረጃ ለአገልግሎት ሰጪ ለተቀባይ መድረስ ቻለ ማለት ሲምፕሊ ሰው የሚያስበው ብሎ ካርድ አሻራ ትሰጣለህ፣ ካርድ ይሰጣል አርጎ ነው። እንደዚህ ያለው አሻራ ትሰጣለህ። የአሻራ የአይደንቲቲ መሰረት ሆኖ ያገለግላል። ነገ ትታመናለህ፣ ትሬሰብል አይደንቲቲ ይኖርሃል። ለዚህ አንድ ቤስት ኤግዛምፕል ልስጥህ። የስዊዘርላንድ ውስጥ ለመጀመሪያ ጊዜ ወጥ የሆነ የአይደንቲቲ ሲስተም የጀመረችው 18ኛው ክፍለ ዘመን ዲጂታል ሳይኖር ናሽናል ወጥ የሆነ የአይደንቲቲ ስርዓት ማኑዋልም ሆኖ ወጥ የሆነ ስርዓት የጀመረችው ስዊዘርላንድ ነች። አንድ የስዊዘርላንድ ውስጥ የነበረ አንድ ገበሬ የሚያመርተውን አይብ ቺዙን መሸጥ የሚችለው ለሚያውቀው ሰው ብቻ ነው። መንደር ውስጥ ቅርብ የከሌ አይብ ጥሩ ነው ይባላል፣ የእሱን ይገዛል። ከመንደሩ ውጭ ማንም ሰው የእሱን አይብ አይገዛው። ቢኮዝ መጥፎ አይብ ቢሆንስ እሱን የሚያውቀው ሰው ብቻ ነው የሚገዛው፣ በግል የሚያውቀው ማለት ነው። የብሔራዊ መታወቂያ ስርዓት ኢምፕሊመንት ሲያደርጉ የዛ ሰውዬ የእንትኑ አድማሱ ከመንደሩ ወደ ናሽናል ሄደ። ከዛ በፊት ለ300 ሰው ነበር የሚሸጠው። በአንዴ ለ100 ሺዎች ሰው መሸጥ ይችላል። ጥሩ ዕቃ እስካለው ድረስ ገበያው መስፋት ይችላል ማለት ነው። አይታጠርም። መተማመን ይቻላል። መጥፎ ዕቃ ከሆነ ማን ያመጣው ይታወቃል። ጥሩ ዕቃ ከሆነ ማን ያመጣው ይታወቃል። ስለዚህ ይሄ የሚጠቅመው ለሆነ ለመንግስት ወር ለገቢዎች ወር ለግብር ወር ለሆነ ለተለየ እንትን አይደለም። የሚጠቅመው በዋነኝነት ነጋዴና አገልግሎት ሰጪ ነጋዴ እንዲተማመኑ እኔ ለአንተ ክሬዲት ልሰጥህ በዱቤ ወይም በብድር የሆነ ነገር ልስጥህ ብል ማመን መቻል አለብን። እሱን ኢኔብል ማድረግ ነው ዋና ዓላማው። መተማመን ይሄ ከጊዜ ወደ ጊዜ እየቀነሰ እየጠፋብን የመጣው መተማመን አለ። አንዳንድ ከተማ የኛ ሰዎች ሄደው ውጭ ሀገር
ሞባይሌን አስቀምጬው ሄጄ ከ30 ደቂቃ በኋላ ስመለስ አገኘሁት ይላሉ። ይሄ የመጣው የተለየ ፈሪሃ እግዚአብሔር ስላላቸው ከኛ የተሻሉ ስፔሻል ሰዎች ስለሆነ ያለም ሲስተሙ እንዳትሰርቅ ስለሚያስገድደ መዝገብ ትችላላችሁ፣ ዳታችሁን አፕዴት ማድረግ ትችላላችሁ፣ እንዲሁም ካርድ ደግሞ ኦርደር ማድረግ ትችላላችሁ። ከጠፋባችሁ ግን ፖሊስ ጣቢያ ሄዳችሁ ነው ያንን አመልክታችሁ ኦርደር የምታደርጉት ማለት ነው። ስለዚህ ያለው ነገር ይሄ ነው። ከሃርሞናይዜሽን ጋር ልክ እንደወጣ እንግዲህ ሁሉም ባንኮች እንደለቀቁ ደግሞ ይህንንም ስቴፕ ባይ ስቴፕ አሳያችኋለሁ። ይጠቅመዋል ለምትሉት ሰው ይህንን ቪዲዮ እንድታጋሩ ጠይቃችኋለሁ። ይመቻችሁ፣ መልካም ጊዜ ይሆንላችሁ። የዛሬ ቪዲዮችን ይህንን ይመስል ነበር። ይህን ቪዲዮ እንግዲህ ላይክ፣ ሰብስክራይብ ያደረጋችሁ